ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። ምን አተረፋችሁ? ንገሩኛ። ያተረፋችሁ ዶክተር አብይ ምን እያደረጉ ነው? ቆይ ምን ያደርግ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? ከስራው ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው። የኢትዮጵያ ደም መቼ ነው የሚቆመው? የቱ ጋር እንነካው ነው? ሀገራችን ኢትዮጵያ አለቅ ያላት ነገር የለም። አንተ አረማዊ ነህ። ባንተ ምንም የምንጠብቀው ምንም ልናገኘው የምንችለው አንዳች ነገር የለም። ዳግማዊ ዲዮቅልጥያኖስና ዳግማዊ ድርጣድስ ስለሆነ እኛ የምናዝነው የገዛ አባቶቻችን ለሚያስጨፍጭፉ አርሲ ላይ ምንም የተፈጠረ ነገር የለም። ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው። መንግስት እንዲህ እየተቀበሩ እያየን እግራቸው እየተቆረጡ እያየን እያለቀሱ እያየን መንግስት ምንም ነገር የለም ሰላም ነው ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለው ዛሬ የተቆረጠው የህፃኑ ልጅ እግር የብዙ ኦርቶዶክሳውያን እግር ነው። ዛሬ የተቆረጠው የህፃኑ ልጅ እግር የቤተ ክርስቲያን የነገይቷ የዛሬይቷ ቤተ ክርስቲያን ተስፋ እግሮች ናቸው የተቆረጠው። በአሩሲ ክፍለ ሀገር ስለተጨፈጨፉት የኦርቶዶክስ ሃይማኖት ተከታዮች 99 ሻማ ማብራት ምንም የሚፈይድላቸው ነገር የለም። ክርስቶስ ይፈርዳል። ክርስቲያኖች ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። የተናገርካቸው 25 ቁጥር እኛ የምንቆጥራቸው ሰው ያያቸው ነው። ያልተቆጠሩ የማይታዩ ስንት ሰዎች አሉ። ስንት የሚያልቁ ህፃናት፣ እህቶች፣ እናቶች የሚደፈሩ፣ የሚታሰሩ፣ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው? ይሄ አሁን አንተ የተቆጠሩትን ነው የምትነግረኝ። 25 ይሄ የተቆጠረው ነው። የማይቆጠር በየቀኑ ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይሄን ያህል የሚሞትባት ሀገር ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት ይሉ የማይደክም ስርዓት ተገሉ የማያልቅ ህዝብ። ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ? ንገሩኛ። ያተረፋችሁ ዶክተር አብይ ምን እያደረጉ ነው? ቆይ ምን ያደርግ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት ያንን ነገር ቃሎትን ለመቀበል ያስደስተውታል? የነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? ያንን ካገኘ ደግሞ ምንም ነገር እንደማትናገር አይ ነው አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። አሁን ድምጻቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም። አባትህ በድሎ ይሆናል ዛሬ አንተ የምትታረደው ብሎ የተናገረው ይሄ እና የእግዚአብሔር ልጅ ነኝ ብሎ ነበር። እግዚአብሔር እንዳንተ ልጅ እንዳንተ ያለ ልጅ የለውም። የሰይጣን ልጅ ነህ። በሰው ደም የሚደሰት በህፃናት ሞት የሚደሰት እንዲህ አይነት ክፋት መርዘኛ ነገር ይሄ የሰይጣን ከዚህ ውጣ። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን አመፀኝነትን ተቀብለን ገዳይነትን ተጸይፈን ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን። ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ እንደ ወገኖች እናንተ ናችሁ እንዲያርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ።
ይህን ገንዘብ ለማኝ ሁሉ አስቁሙልን። ቤተክርስቲያን እየፈረሰች ቤተክርስቲያን እናንጻለን ይላሉ። ውሸት ነው ይሄ። እንዴት ብሎ ነው? በመፍረስ ጊዜ ምንድነው የሚሰራው? አንድ ተሐድሶ አድርጎ እንደገና ሐድሶ ህንጸታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው? እና ይሄ ሁሉ አስቸጋሪ ነው። እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን አደራ እላለሁ። ይብቃይ ከዚህ ላይ እግዚአብሔር ይስጥልኝ። በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ፣ ተዋት ስበራት፣ ተዋት አፍረሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነውን ህዝቡም ሲኖዶሱም የሚወሰነውን አብረን የምናየው ይሆናል። ምናልባት መግደል ስራችንም ተልኳችንም አይደለም፣ መገደል ግን ተልኳችን ነው። ምንጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን እና ይሄ ነው ሊሆን የሚችለው ወደፊት። የኢትዮጵያ ደም መቼ ነው የሚቆመው? የቱ ጋር ብንነካው ነው? ሀገራችን ኢትዮጵያ አለቅ ያላት ነገር የለም አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥላት መሽቶ ሲነጋ የምንሰማው ዜና ትናንት ውሃ የነበረች ሀገር ዛሬ እሳት የምትሆንበት ምክንያት ምንድን ነው? አንተ አረማዊ ነህ። ባንተ ምንም የምንጠብቀው ምንም ልናገኘው የምንችለው አንዳች ነገር የለም። ዳግማዊ ዲዮቅልጥያኖስና ዳግማዊ ድርጣድስ ስለሆነ እኛ የምናዝነው የገዛ አባቶቻችን ለሚያስጨፈጭፉን ነው። ገባህ? ለገዛ አባቶቻችን ልክ እንደ ምእመናን እንኳን የሚፈሰው የምእመናን ደም ዋጋ ሆኖ ዋጋ ላሳጡን ማለት ነው። ዛሬ የተቆረጠው የህፃኑ ልጅ እግር የብዙ ኦርቶዶክሳውያን እግር ነው። ዛሬ የተቆረጠው የህፃኑ ልጅ እግር የቤተ ክርስቲያን የነገይቷ የዛሬይቷ ቤተ ክርስቲያን ተስፋ እግሮች ናቸው የተቆረጡ። ዛሬ የተቆረጠው የዚህ ህፃን ልጅ እግር የተበጠሰው ማህተባችን ምሳሌ ነው። ዛሬ የተቆረጠው የህፃኑ ልጅ እግር የብዙ ኦርቶዶክሳውያን እግር እንደሆነ ልናስብ ይገባ ነበር። ነገር ግን ምዕመናኑም ደንዝዟል፣ አባቶችም ደንዝዟል። ማንም መፍትሄ ሊሰጥ የሚችል የለም። እኛ በእምነታችን መሞትን ነው የተማርነው። እውነት ነው፣ መግደልን ቤተክርስቲያናችን ሰብካን አታውቅም። ነገር ግን እየገፋፋችሁ ምዕመናኑን ወደማይሆን መንገድ ለምንድነው እንዲገባ የምታረጉት? እንዴ ዝም ትናንትና ዝም ተባል፣ ዛሬ ዝም ተባል። ምናልባት ኦርቶዶክሳውያን የሳምንት ወሬ ነው የ15 ቀን ወሬ ነው ሆ ይላሉ። ግማሹ ለፎሎወር ይጮሃል፣ ግማሹ ለአንዳንድ ነገር ይጮሃል፣ ከዛ ዝም ይባላል ነው። ይሄ የተለመደ ቁማራችሁ ነው። ነገር ግን አባቶች ለምዕመናን ሽፋን ልትሆኑ ይገባል። ሰማዕትነት ሌላ ነው፣ ቤተክርስቲያንን ክብሯን መመለስ ሌላ ነው። እናንተ ወንበር እያሞቃችሁ በትረ ሙሴና መስቀላችሁን ጨብጣችሁ ብዙ ምዕመናን ዋጋ እየከፈለ ነው። እናንተ ከምዕመናን በፊት መቅደም ሲገባችሁ በምዕመናን ከመሳለቅ አልፋችሁ ጭራሽ ግዝት ውስጥ ትገባላችሁ። ምንም እንዳልተፈጠረ ምንም እንዳልሆነም ልታስመስሉን ልትነግሩን ትፈልጋላችሁ። ለማንኛውም አሁንም ቢሆን ቤተክርስቲያንን ወደ ልዕልናዋ መመለስ ይገባችኋል። ምንመራው የምንገዛ ያለነው እውነት ነው እምነት በሌላቸው ሰዎች ነው። ነገር ግን እምነት በሌላቸው ሰዎች መሃል ሽፋን ውስጥ ሆናችሁ እናንተም እምነት እንደሌላቸው ሰዎች አትሁኑብን ነው አባቶች። እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም። ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል መንግስት። እንዲህ ነው እየተቀበሩ እያየን፣ እግራቸው እየተቆረጠ እያየን፣ እያለቀሱ እያየን መንግስት ምንም ነገር የለም ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ነው። ስንሞት እንበዛለን። እንዲህ አይነት ሳይንስም ስሌትም ቀመርም የለም። ስንኖር ነው የምንበዛው። በኢትዮጵያ ኦርቶዶክስ ክርስቲያን አማኞች ላይ አርሲ ላይ እየሆነ ያለው እንደዚህ ነው። እስኪ ለአፍታ በአምልኮ ቦታ ውስጥ እንደሆናችሁ አስቡ። ተንበርክካችሁ እየጸለያችሁ
ለችግሮቻችሁ ለስጋ ለነፍሳችሁ ድካም መጽናኛ እየፈለጋችሁ በያላችሁበት ተመስጦ ውስጥ ናችሁ እንበል። ከዚያም ድንገት የተኩስ ድምጽ ሰማችሁ እንበል። ለአንገታችሁ ስለት ሲሞረድ እየሰማችሁ እንደሆነ አስቡት። ይህ ሁሉ የሚሆነው በእምነታችሁ የኦርቶዶክስ ተዋህዶ እምነት ተከታይ ስለሆናችሁ ብቻ ነው። ከሰሞኑ በአርሲ ዞን ሪፖርቶች እንደሚነግሩን ቢያንስ 24 የቤተ ክርስቲያናችን አባላት ወንዶች፣ ሴቶች፣ አረጋውያን፣ ታዳጊዎች ሳይቀሩ በእምነታቸው ምክንያት ብቻ ተገድለዋል። ይህ ስታቲክስ ወይም ቁጥር ብቻ አይደለም። የሰውን ክብር የሚነካ የሃይማኖት ነፃነትን የሚጥስ ከባድ ግፍ ነው። በጋራ የለበስነውን የሰብአዊነትን ጨርቅም ቀዳዶ ይጥላል። ያንን እምነት የመከተል መብት የኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያን ሆኖ ያለ ፍርሃት የመኖር መብት የት ነው ያለው? እምነት የግል ብቻ አይደለም፣ የጋራ ነው። አንድ ሰው ሲጠቃ ሁላችንም እንሸነፋለን። እምነትና ሰብአዊነትን በመጠበቅ የምታምን ከሆነ፣ ለደካሞች በመቆም የምታምን ከሆነ ይህንን ጉድ ለሚመለከተው ሁሉ አጋራ። በጋራ እንቁም። ይህ በአርሲ ዞን የተፈጸመው የኦርቶዶክስ ክርስቲያኖች ጭፍጨፋ የሁላችንንም ትኩረት ሊስብ ይገባል። ለሃይማኖት ነፃነትና ለሰብአዊ ክብር የመናገር ጊዜው አሁን ነው። በአርሲ ክፍለ ሀገር ስለተጨፈጨፉት የኦርቶዶክስ ሃይማኖት ተከታዮች 99 ሻማ ማብራት ምንም የሚፈይድላቸው ነገር የለም። ምንም አበራህ አላበራህ፣ በመድረክ ላይ ጮህ አልጮህ የሚሰማህ የለም። አፍሪካ ውስጥ እንደዚህ አይነት ጥያቄ አይሰራም። በተለይ ኢትዮጵያ ውስጥ ጉልበት ነው የሚያዋጣ። ጉልበት ታጥቀህ መዋጋት ብቻ ነው የነዚህን ሰዎች ደም ለመመለስ። ኢትዮጵያ ውስጥ ዲሞክራሲ ለማምጣት ከተፈለገ አብይን ተዋግቶ መጣል የወጣቱ ድርሻ መሆን መቻል አለበት። ዘር ሳንመርጥ ሃይማኖት ሳንመርጥ ሰው ለሆነ ሁሉ በስላሴ አምሳል የተሰራ ሁሉ ለነዚህ ሰዎች ወጦ መዋጋት መቻል አለበት። እነዚህ ከርሳሞች እንደሚለፈልፉት አይደለም። ኢትዮጵያ ውስጥ መኖር ክርስቶስ ይፈርዳል። ክርስቲያኖች ሶሎሞን እንኳን እውነት ፈርዷል። እንኳን ክርስቶስ እንደራቸው ይመረምራል። አሁንም አሉ እንደ ዳንኤል የለውበትም የሚሉ እንደነዚህ አረበናት እኮ ህዝብ ማሰለፍ ይቻላል። በዚህ ዘመን ማሳመን በሐሰት መንዳት ይቻላል። እየሆነም ያለው እንደዛ ነው። ይቻላል። አንዳንድ ሰው ግን አያጠፋም እግዚአብሔር። እኛ እውነትን ነው መፈለግ ያለብን። እውነትን ህሊናችንን እንድትፈልግ እግዚአብሔር በቸርነቱ ይርዳን። ክርስቲያኖች በቻሉት አቅም ድምፅ እንዲሆኑ በላይቭ ስትሪሞቻችን ላይ ሐሳቦችን ስናቀርብ ነበር። በመሃል ውይይቶችን ስናደርግ ነበር። ለምን ይመስላችኋል ጋይስ? ምክንያቱም ሞር በጣም ብዙ ይሄንን ድምጻችን እንድናስተጋባ ሞር ብዙ ቁጥር ያለው ሰው በደንብ ላይቭ ስትሪማችን ላይ ረጅም ሰዓት ቁጭ ልን የሚችለው ውይይቶችን ስናደርግ ነው። ውይይቶችን እያደረግን አዳዲስ ሰዎች በገቡ ቁጥር በመሃል ድምጾቻችን ስናሰማ ነበረ። ይሄ የኔ ድምጼን የማሰማበት ሲስተም ነው። ምናልባት ግን ይሄ ሲስተም የሆነን ሰው አስከፍቶት ከሆነ መጥቶ በፍቅር ፈለገ እኛ እኮ እንዲህ አይነት ነገሮችን እያደረግን ነበረ፣ ትናንት ደግሞ አንተ ያረከው ነገር እንደው ትንሽ እንዲህ አይነት ነገር አበላሸብን፣ በፍቅር ማለት ነው። እና ቢቻል እንደው እንዲህ አይነት ነገር እንደው ቢታደርግ እንደው ቢደረግ ማለት ሲቻል ከገዳዮቻችን ጋር ገንዘብ ተቀብሎ አብሮ ሲሳለቅ ነበር። ሪሊ ቢቻል በወንድምነት አምሬዲ ለማንኛውም በወንድምነት እንዲህ ቪዲዮ ሰርታችሁ ምናምን ሳይሆን በወንድምነት ፈለገ ቆይው ይሄ ጉዳይ ላይ ትንሽ አዝነናል፣ ይሄ ነገር ቢስተካከል በሉኝ።
ፈለገ አትናቴዎስ ማንም አይደለም ጋይስ፣ ማንም አይደለም። ስተት ከሰራ ይስተካከላል። ስተት ባይሰራ ትክክለኛ አቋም ኖሮት እንኳን ቢሆን እናንተ እስከተከፋችሁበት ድረስ ግን ያስተካክላል። ኢቭን ስተት እንኳን ባይሆን ነው የምላችሁ ትክክለኛ አቋም ኖሮት ነገር ግን እንደ ወንድሞቹን የሚያስከፋ ድንገት የሆነች ነገር ሰርቶ ከሆነ ኋይናት ይታረማል። በቃ ከስተቱ ይታረማል፣ ይስተካከላል። ከዛ ውጭ ግን እባካችሁ ቪዲዮ መስራትን አማራጭ አታደርጉ። አሁን ቪዲዮ የሰራው ወንድሜ ቪዲዮ መስራት ምናልባት ወንድምህን ለሚጠሉ ሰዎች አሳልፎ ሊሰጥ ይችላል። አንድ ቪዲዮ መስራት በአንቃዶ ልቦና በተመስጦ ህሊና ሆነው የቤተ ክርስቲያንን ጉዳይ የተከታተሉ ያሉ ሰዎችን ለሁለት ሊከፍል ይችላል። ሁለት ከዛ ውጭ ግን ለኔ ያለህን ጥላቻ ደግሞ አጉልቶ ያሳያል። ስለዚህ እዚህ አይነት ነገር ውስጥ ከምንገባ በተቻለ አቅም ቅር የተሰኛችሁበትን ነገር ራሳችሁ ቅር የተሰኛችሁ አካላት መታችሁ በውስጥ መስመር አውሩኝ። የኔ በር ክፍት ነው፣ እናወራለን። መስተካከል ያለባቸው ነገሮች ይስተካከላሉ። ከዛ ውጭ ግን እባካችሁ ፕሊስ ይሄን ያክል ፈርዘር ሄዳችሁ እንደዚህ አይነት የጥላቻ ነገሮችን ባትናገሩ። እኔ ሌላው አይደለም ያስከፈል ማለት ሌላው ሳይሆን የሆነ እንደው የግሳጼ ቃላቶች ቢሆኑ እኔ ደስ እያለኝ ስለሆነ ደስ እያለኝ ምንም አይነት ነገር ሳልናገር እንደው ታረም ነበር። ነገር ግን ቪዲዮቹ የግሳጼ ቃላቶች ሳይሆኑ ወንድማችን በርግጥ ታላቅ ቢሆንም ግን ገንዘብ ተቀብሎ ከጠላቶቻችን ጋር አብሮ ሲሳለቅ ምን እያልኩ ሲሳለቅ ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ